ለሰላም እጦት ምክንያት የሆኑ ቡድኖች ወደ ህብረተሰቡ እንዲቀላቀሉ የሃይማኖት አባቶች የድርሻቸውን እንዲወጡ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ጠየቁ። በሰሜን ወሎ ዞን ላሊበላ ከተማ በወቅታዊ ጉዳዮች ዙሪያ ከላሊበላ ከተማ ከላስታና ቡግና ወረዳ ከተውጣጡ የማህበረሰብ ክፍሎች ጋር ውይይት ተካሂዷል። አበሻን ላይ ተጨማሪ አለው። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በተገኙበት በሰሜን ወሎ ዞን ላሊበላ ከተማ ወቅታዊ ክልላዊ ጉዳዮች ዙሪያ ከላሊበላ ከተማ ከላስታና ቡግና ወረዳ የተውጣጡ የማህበረሰብ ክፍሎች ጋር ውይይት ተካሄደ። በውይይቱ ተሳታፊ የሆኑ የማህበረሰብ ክፍሎች አካባቢው እየተካሄደ ባለው ጦርነት ምክንያት ለከፋ ችግሮች መጋለጣቸውን ገልጸዋል። ድንበራችንን ሰብሮ ኢትዮጵያን ደፍሮ የሚመጣ ቢሆን አይደለም ወጣቱ እኔ የፈለገውን መቀነቴና ዙሬት ጋደላለሁ። እዚህ ግን ልጄን ሲገለው ወንድሙን ሲገለው ምን አይነት ፍርድ ነው የምሰጠው? አሁን ህዝቡ መቆጫ አንቆት ወዴት እንደሚሄድ ነው ያጣው። በቃ በአሁኑ ሰዓት በዚህ ዘመን በውሃ ልንቸገር አይገባምና ክልሉ ይሄን እንደ ጥያቄ የህዝባችን ችግር መሆኑን አውቆ እንዲይዝልን ነው። ሰሜን ወሎ ዞን ዋና አስተዳዳሪ አቶ አራጌ መር ችግሮች መንስኤው በአማራ ህዝብ እየነገደ አማራን እየበደለ የሚገኘው ቡድን ነው ብለው ህብረተሰቡ ይህንን መገንዘብ ይኖርበታል ብለዋል። ይህን ሁሉ ችግር የወለደው ማን ነው ካል ለአማራ ተቆርቆርን የሚሉት ኃይሎች እየፈጠሩት ያለው የሽፍትነት የዘረፋነትና ወደዚህ ቀጠና ሰላም የለም ብሎ ባለሀብቱም ባለንብረቱም ነጋዴውም ከቦታ ቦታ ምርቱን በነፃነት ማጓጓዝ ባለመቻሉ በየቦታው ስለሚቀረጥ ገንዘብ ስለሚከፍል የዛ ነዳ ደግሞ ከተጠቃሚው ህብረተሰብ ላይ ስለሚጫን ነው ብለን እንሰብ የንብረቱን መውደም የመኪና መቃጠሉን የኑሮ ውድነቱን ሁሉ ማን አባባሰው ስንል እነዚህ ኃይሎች ናቸው። አማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን መንግስት ህብረተሰቡ ያነሳቸውን የልማት ጥያቄዎች ለመመለስ ሰፊ ስራ እየሰራ መሆኑን ገልጸዋል። ጋሸና ላሊበላ ያለውን ወደ 230 ኬቪ ቮልት ጥናት ተጀምሯል። ገንዘብ የማፈላለግ ስራ እየተሰራ ነው። በረጅም ጊዜ በዚህ ይፈታል ተብሎ ነው ጥናቱ ተጠናቋል። የትራንስፎርመር የሰብስቴሽኑን አቅም ከፍ ለማድረግ 6 ሜጋ ቮልት አምፒር ፓወር ትራንስፎርመር ያለው እሱን ለማሳደግ እየተሰራ ነው። ከተመረጡ 14 ከተሞች አንዷ ነች ላሊበላ። ጥናት እየተደረገ ነው። የውሃ መገኛ ቁፋሮ አንድ ተጀምሯል። በቀጣይ ዓመትም እንደዚሁ ከሌሎች ድርጅቶች ጋር ይሄንን ቁፋሮ ለማስቀጠል የውሃ መገኛ ቦታ ለማስቀጠል ስራ እየተሰራ ነው። በክልሉ ሰላም ለማምጣት መንግስት ሁሉንም የሰላም አማራጮች ተጠቅመዋል ያሉት ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን አሁንም የሃይማኖት አባቶች ጫካ የገባው ኃይል በሰላም ህብረተሰቡ ጋር እንዲቀላቀል ድርሻቸውን እንዲወጡ ጠይቀዋል። ውይይት፣ ሽምግልና፣ የሰላም ጥሪ፣ ምህረት፣ ድርድር ያለምንም ቅድመ ሁኔታ መቋቋሚያ የሰላም ጥሪ በተደጋጋሚ አድርገናል። አሁንም አባቶች ተደራጅታችሁ አስገቡ። እንቅስቃሴዎች ነፃ ሆነው እንዲደረጉ ከተፈለገ ከልባችሁ ከሆነ ጥያቄው ያነሳችሁት ከልባችሁ እዚህ ላይ ስራ ሰው አንዱ መክረህ ነው። ተደራጁና ሃይማኖት አባቶቹ ስራ መስራት ላሊበላ ከተማን ወደ ነበረችበት ቱሪስት ማዕከልነት ለመመለስ ሰፊ ስራዎች እንደሚሰሩም ተገልጿል።